የድምፃዊ አንዱዓለም ጎሳ የህይወት አጋር የሆነችው የቀነኒ አዱኛ ሞት እጅግ ያነጋገረ ነው። የእሷ ቤተሰቦች ትክክለኛ ፍትህ እንዲያገኙ ሰዎች አላስፈላጊ ግምቶችን ከመውሰድ እንዲቆጠቡ ማሳሰቢያ ተሰጥቷል። ድምፃዊው በአሁን ሰዓት ላይ በአዲስ አበባ ፖሊስ ቁጥጥር ስር የሚገኝ ሲሆን ሰዎች ለልጅቷ አሟሟት የተለያዩ ግምቶችን በመስጠት በማህበራዊ ሚዲያ ሰፊ መረጃዎችን እያሰራጩ ይገኛሉ። ይህ ደግሞ ከልጅቷ አሟሟት ጋር ያለውን ሁኔታ ጣርቶ ለቤተሰብ ትክክለኛውን ፍትህ እንዳያገኝ ችግር ሊፈጥርበት እንደሚችል አንድ ስማቸው እንዲገለጽ ያልፈለጉ የአዲስ አበባ ፖሊስ ለዘሀበሻ ገልጸዋል። ሁሉም ማህበረሰብ ከህግ አካላት የሚሰጠውን የመጨረሻውን የምርመራ ውጤት እንዲጠባበቁ ጠይቀዋል። በኦሮምኛ ሙዚቃዎቹ የሚታወቀው አርቲስት አንዱዓለም ጎሳ የህይወት አጋር የነበረችው ቀነኒ አዱኛ ፖሊስ አሟሟቷን እያጣራ እንደሆነ ሰምተናል። በአዲስ አበባ ከተማ ለሚኩራ ክፍለ ከተማ ከሚገኝ አንድ ፎቅ 5ኛ ህንጻ ላይ አንዱዓለም ጎሳ ከሟች ከእጮኛው ጋር አንድ ላይ የነበሩ ሲሆን ሌሊት በግምት 9 ሰዓት ላይ ጥንዶቹ ከነበሩበት ክፍል ቀነኒ ወደ መሬት ወድቃ ህይወቷ ሊያልፍ ችሏል የሚሉ ሪፖርቶች የደረሳቸው የጸጥታ አካላት በስፍራው ደርሰው በወጣቷ ህይወት ማለፍ ጋር በተያያዘ ሰፊ ምርመራ እያደረጉ ይገኛሉ። አንዳንዶች ሰው ገፈተራት እያሉ ያወራሉ። አንዳንዶች ደግሞ ራሷን ወርውራ ነው የሚሉ ሰዎች አሉ። ግን ይሄ ሁሉ ሊጣራ የሚችለው በፖሊስ ስለሆነ ሰዎች ከግምታዊ መረጃዎች እንዲቆጠቡ ተጠይቋል። አርቲስት አንዱዓለም ጎሳም በአሁኑ ሰዓት በፖሊስ ቁጥጥር ስር እንደሚገኝ የፖሊስ ምንጮች ገልጸውልናል። ፖሊስ አንዱዓለምን በቁጥጥር ስር የዋለው ሟች ህይወቷ ከማለፉ በፊት አንድ ላይ ነበሩ የሚል መረጃ በማግኘቱ እንደሆነ የቤተሰብ ምንጮች ነግረዋል። ከ10 ቀናት በፊት ቀነኒና አንዱዓለም የልደት በዓሉን እሱ ሲያከብር የተነሱትን ፎቶግራፍ በማህበራዊ ሚዲያ በኢንስታግራም ገጻ ላይ ለቃ ነበር። የዛን ጊዜም የኔ ንጉስ መልካም ልደት ይሁንልህ የሚል መልካም ምኞቷን አስተላልፋለት ነበር። ሌሎች የዘሀበሻ ምንጮች እንደሚገልጹት ደግሞ አንዱዓለምና እሷ ትላንት ከመሞቷ በፊት በመዝናኛ ስፍራዎች ላይ ሲዝናኑ ታይተዋል ብለዋል። ስለዚህም ለውሳኔ መቸኮል አያስፈልግም፣ ፖሊስ የሚለውን ብቻ እንጠብቅ ተብሏል።